አላሁ ስብሓንሁ ወተዓላ የሰው ልጅ በተለያየ ችግር ውስጥ ፈጥሮታል። ለቀድ ኸለቅነል ኢንሳን ፊ ከበድ። የሰው ልጅ በእነዚህ ፈተናዎች ውስጥ የተቀባበሉት መጨረሻ አላህን ይገናኘዋል። በምድር ቆይታው የተለያየ ፈተናዎችን የሰው ልጅ ያስተነገደ ያልፋል። ግጭቶቻችን፣ የእርስ በርስ ጦርነቶቻችን፣ እሱን ተከትሎ የመጣው የኑሮ ውድነት ህዝቡ ጭንቀት ውስጥ እንዲኖር አድርጎታል። ታዲያ ዓለምንም ሀገራችንንም በከበበው በዚህ ድግዝግዝ ተጨባጭ ውስጥ ተስፋ የሚባል ብርሃን ላይ ካላማተርነ መኖር እንዴት ይሳካልን? ተስፋ ህይወትን የምናስቀጥልበት የህይወት ቅመም፣ የመኖር ጣዕም። ተስፋ መንገድ ላይ አጽሚ፣ ጉዞ ላይ አበርቺ ዋና መሳሪያ ነው። ነቢያቶች ትልቁ ስንቃቸው ተስፋ ነው። አላህ ዘንድ ያላቸው እውነተኛ ተስፋ አላህ አይጥለንም፣ ይህን ችግር እንሻገረዋለን፣ ፈተናውን እናልፈዋለን ቢለው ስንቃቸው ተስፋ እሱን ለሰነቀ ግብን ላለመ ዓላማን ለተለመ ውድ ገጸ በረከት። እነ ኸባብ ብኑ አልአረት ከማ ዐንደ አልቡኻሪ የአላህ መልእክተኛ ችግር ደረሰብን እርዳታ ከአላህ አትጠይቅም ሲሉ ምን ነው ተቻኮላችሁሳ? ከናንተ በፊት የነበሩ ህዝቦች መከራ ያለፈባቸው ተቋቁመዋል ጽኑ እንጂ አሏቸው ነብዩ አለይሂ ሰላቱ ወሰለም። ከዛም ከሩቅ ተስፋን ሰጧቸው፣ ከሩቅ እንዲያማትሩ አደረጓቸው። በአላህ ይሁንብኝ አሉ። ይሄ ይዤው የተነሳው ጥሪ ነቢያቶች ሁሉ ያስተማሩት ይሄ ዲን እስልምና ቀንና ምሽት ከደረሰበት ቦታ ይደርሳል። እንዴት አይነት ተስፋ ነው! ምን አይነት ስንቅ ነው ነብዩ አለይሂ ሰላቱ ወሰለም ያዙ። ይሄን ዲን አላህ የድንጋይም ያፈርም ቤት ውስጥ ይከተዋል። ተስፋን የሰነቁ ሰዎች ተራራውን ወጥተው ዳገቱን ተሻግረው ኮረብታውን ቧትተው ለስኬት ይበቃል። አሁን አንድ ገጠር ላይ ያለ ግለሰብ የዋይት ሃውስ ቁልፍ ተሰጠኝ ቢላችሁ ወይም የሩሲያው ክሬምሊን ቤተመንግስት ቀዩ ቤተመንግስት መክፈቻ ቁልፍ አግኝቼ ሁለቱን ግዛት እቆጣጠራለሁ ቢላችሁ ሩቅ ተስፋ ነው አይደል? ረሱሉ ግን ይሄን ነበር የሰለም። ይሄን የሰሙ ሙናፊቆቹ በነብዩ ላይ ያሾፉ። እንዴ የአላህ መልእክተኛ እኛ ወጠን ሽንት ቤት መጠቀም አልችል ብለን ገና ሄደን ከፍታለን ይላሉ። ማ ወዐደና አላሁ ወረሱሉሁ ኢላ ጉሩራ። ይሄ የውሸት ቃል ኪዳን ነው። ተስፋን የሰነቁ ወንዞቹን አቋርጠው ባህሮችን ተሻግረው ማዕበሉን ረተው ወደ ዳርቻው ይደርሳል። ረሱሉ አለይሂ ሰላቱ ወሰለም ይህን ትውልድ ያሻገሩት በጠነከረ ተስፋ ውስጥ። አሁን ያለንበት ተጨባጭ አትዩ እንሻገራለን ምን ጽንቅስ። ለዛ ነው ያንን ነብይ ያልተላከበትን ዘላን የአረቢያ ትውልድ ኮትኩቶ በተስፋ በኢማን አንጸው ፐርሻን ኢምፓየር የምትል ሮማን ኢምፓየር የሚባለው ድባቅ መጥተው የዓለም ሀያላን መንግስታት ማለት። ተስፋን የሰነቁ ህዝቦች ጨለማውን አልፈው ድግዝግዙን ተሻግረው ወደ ብርሃናማው ዓለም ይስተናገዳል። ተስፋን የሰነቁ ቸነፈሩን ተሻግረው ውርጩን ተቋቁመው ለስኬት ለድል ይበቃል። ዑመር ኢብኑ አልኸጣብ ረዲየላሁ ተዓላ ዐንሁ የእሳቸውን ቁጥቁጥ ያገኘው ዑመር አንዴ ሰዎች ወደሱ መጡ። ዝናብ ጠፍቶ ነበር። የአሚረል ሙእሚኒን ዝናብ እኮ ጠፋ፣ ድርቁ በረታ፣ ሰውም ተስፋ ቆረጠ አላቸው። አልአን ይምጠሩን ዑመር አሁን ዝናብ ይወርዳል። ከዛ ማስከተለው ቁርአን ቀር ወሁወ አለዚ ዩነዚሉ አልገይሰ ሚን ባዕድ ማ ቀነጡ ወየንሹር። አላህ እኮ እሱ ነው። አላህ ሰዎች ተስፋ ከቆረጡ በኋላ ዝናብን የሚያመጣ ልክ እንዴት ነው ብለህ ስትጨነቅ የአላህ ፈረጃ ይመጣል። ወየንሹሩ ረሕመተ ሰርቼ ለፍቼ አልተሳካልኝ ደክሜ ውጤታማ አይደለሁም ታግሰህ አምቀኸው እዚህ ተስፋ ላይ አላህ ሲያገኝ አላህ በረከቱን ተስፋው ያደርጋል። ተስፋ መሰረታዊ ህይወት ቅመም፣ የመኖር ጣዕም ዋና መሳሪያችን። የሰው ልጅ ተስፋ ሲያጣ አካሉ ራሱ ለበሽታ ይጋለጣል። አእምሮ ለሰውነት ማትረባነ አያልፍልህም፣ ይሄን ነገር አታልፈው የሚለውን መልእክት ይሰጠዋል። ሰዎች ተስፋ ሲያጡ ነው በሽታ ላይ። የነቢያት ታሪክ ብታዩ፣ በስነ ለውጥ ሳይንስ ውስጥ የሄዱ የትኛውንም አመራሮች ብታዩ ዋና ስንቃቸው ተስፋ። ኔልሰን ማንዴላ 27 ዓመት በጥቁሮች መብት ሲታገል ሳውዝ አፍሪካ ላይ ሲታሰር ስንቆ የነበረ ተስፋ ነው። ሆሎኮስት የሚባለው እልቂት ማለት ይሁዳዎችን ያኔ ሲያቃጥላቸው ሲገላቸው ከዛ ውስጥ ተሰቃይተው ከወጡት እዛ እስር ቤት ቪክቶር የሚባል አንድ ዕውቅ ሰው ያይ እዛ ሰቆቃ ውስጥ እንዲወጡ ትርጉም የሰጣቸው 5 ነገሮችን ጠቅሷል። ተስፋ ይላል። እዚህ ችግር እንወጣለን፣ ይህን እንሻገረዋለን እንዳለውም ተሻግረውት መጽሐፍ ለመጻፍ ማልኮም ኤክስ መንገድ ላይ ተሰዋ። ማርቲን ሉተር ኪንግ 250 ሺህ ሰው ታድሟል በተባለው መድረክ ላይ የተናገረው ንግግር ተስፋ ሰጪ ንግግር አሁን ድረስ ተዘግቦለታል። አይ ሃቭ አ ድሪም ነው የሚለው።
ህልማለኝ ነጭና ጥቁሮቹ አንድ የሚሆኑበት በጋራ የሚቀመጡበት ዘመን ይመጣል። ኢትዮጵያ ውስጥ ሰላም ሰፍኖ አብሮነት ሰፍኖ ደህንነት ሰፍኖ ሁሉም ኢትዮጵያዊ በሁሉም የኢትዮጵያ ክፍል ተሰማርቶ ነግዶ አግብቶና ወልዶ የሚኖርባት ሰላማዊ ምድር ሰላማዊን ሀገር ለትውልድ እንደምናሻገር እኔም አላህ ዘንድ ተስፋ አለኝ። አልሐምዱሊላህ خير ما استفتح المتكلم بكلمه وأفضل ما فاخ ناطق بفمه رب حمدا ليس غيرك يحمد يا من له كل الكائنات تسجد أبواب غيرك ربنا قد أوسدت ورأيت بابك واسعا لا ينسد رباه عجز الطبيب فداونا وفسد الزمان فنجنا وضعفت قوتنا فقونا إلهي حملت نوحا على ذات ألواح ودثر يا ذا العزة والجبروت ورددت ليعقوب بصره بعدما ابيضت عيناه يا ذا الملك والملكوت وجمعت بينه وبين ابنه يوسف قبل أن يموت ونجيت موسى في التابوت وحملت يونس في بطن الحوت وسترت حبيبك محمدا بخيوط العنكبوت سبحانك سبحانك أنت الحي الذي لا يموت أشهد أن لا إله إلا الله ولي الصالحين وحده لا شريك له له الملك وله الحمد وهو على كل شيء قدير عز وارتفع على العرش استوى له ما في السماوات وما في الأرض وما بينهما وما تحت الثرى والله على كل شيء حفيظ وأشهد أن سيدنا وإمامنا وقرة أعيننا محمدا عبد الله ورسوله وخيرته من خلقه وآمينه على وحيه بعثه الله بين يدي الساعة بشيرا ونذيرا وداعيا إليه بإذنه وسراجا منيرا فتح الله به أعينا عميا وآذانا صما وقلوبا غلفا فصلوات الله وتسليماته عليه وعلى آل بيته الطيبين الطاهرين وعلى صحابته الغر الميامين الذين آمنوا به وعزروه ونصروه واتبعوا النور الذي أنزل معه أولئك هم المفلحون يا رسول الله أخوك عيسى دعا ميتا فقام له أنت أحييت الأجيال من الرمم أسرى بك الله ليلا إذ ملائكه والرسل في مسجد الأقصى على قدمي لما حضرت بهم التفوا بسيدهم كالشهب بالبدر أو كالجند بالعلم صلى وراءك كل ذي خبر ومن يفوز بحبيب الله يأتمم جبت السماوات أو ما فوقهن دجا على منورة درية اللجم ركوبة لك من عز ومن شرف لا في الجياد ولا في أينق الرسم مشيئة الخالق الباري وصنعته وقدرة الله فوق الشك والتهم حتى بلغت السماء لا يطار لها على جناح ولا يسعى على قدم فصلوات الله وتسليماته عليه ما اتصلت عين بنظر ووعت أذن بخبر وسلم تسليما كثيرا أيها الناس عباد الله أوصي نفسي وإياكم بتقوى الله ولقد قال تعالى ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أيها الناس عباد الله ود مؤمنان الله سبحانه وتعالى يسول لج بتلاقي ችግሩስ ፈጥሮታል لقد خلقنا الإنسان في كبد የሰው ልጅ በእነዚህ ፈተናዎች ውስጥ የተቀባበሉት መጨረሻ አላህን ይገናኘዋል። በምድር ቆይታው እንደ ግለሰብ እንደ ቤተሰብ እንደ ሀገር ብሎም እንደ ዓለም የተለያየ ፈተናዎችን የሰው ልጅ ያስተናገደ ያልፋል።
አሁን ዓለም አንድ መንደር ሁና አንድ ቦታ ዓለም ላይ የሚጮኸው ጩኸት እኛ ጋር ሲያስተጋባ እንሰማዋለን። የሆነ ቦታ የተፈጠረ ችግር ተጽዕኖን እኛው መንደር ላይ እናገኘዋለን። እያንዳንዳችን ቤተሰብ በነፍስ ወከፍ ሲገባ እንመለከተዋለን። አላሁ ሱብሓነሁ ወተዓላ በተለይ በዚህ 7-8 ዓመታት ውስጥ ዓለም ላይ ግዙፍ ክስተቶች ተከስተዋል። ከባድ ፈተናዎች ተከናውነዋል። ሰንሰለታማ የሆኑ ሙከራዎች አልፈዋል። 2019 ላይ እንኳን ብንነሳ ኮቪድ ዓለምን ሲጎበኝ ዓለምን በአጠቃላይ ማስክ አለበሳት። ስብሰባዎች ተሰረዙ፣ የእግር ኳስ ጨዋታዎች ተሰረዙ፣ መዝናኛዎቹ ተሰረዙ፣ ሰርጎች ተሰረዙ፣ ትምህርት ቤቶች ተዘግተዋል፣ በርካታ አገልግሎቶች ቆመዋል። አላህ ዓለምን ማስክ ያለበሰበት ዓመታት አልፈዋል። የሰው ልጆች ወደሱ እንዲመለሱ ኮቪድ ከመጣ በኋላ ምድር ላይ ቢያንስ 7 ሚሊዮን ህዝብ ምድርን ተሻግሯል፣ ሙቷል። በአሁን ድረስ 704,000 ህዝብ የኮቪድ በሽታ ላይ ይገኛል፣ አላገገመም። ኮቪድ የዓለም ኢኮኖሚም ላይ ትልቅን ተጽዕኖ ፈጥሮ አልፏል። አሜሪካ ብቻ ከ14 እስከ 16 ትሪሊየን ዶላር አጣለች። ያ ማለት ከዓመት በጀቷ ጂዲፒዋ ከ90 እስከ 95% ማለት ነው። የዓለም ጥቅል ኢኮኖሚ ላይ ደግሞ የኛዋን ሀገር ጨምሮ 36 ትሪሊየን፣ ልብ በሉ ቢሊየን አላልኩም፣ ትሪሊየን ዶላር ዓለምን አሳጥቷታል። ኢኮኖሚስቶች እንደሚሉት የኮቪድ ሰብሮት የሄደው ኢኮኖሚ እስካሁን ድረስ ዓለም ከቁስሉ አላጠገገችም። እንደ አይነት ፈተና ተስፋ የሚያስቆርጦ ፈተናን አልፈን ተሻግረነዋል። ኮቪድን ስንሻገር ጦርነቶች ደግሞ ተቀበሉ። ዩክሬንና ሩሲያ ላይ ያለው ጦርነት የዓለምን ኢኮኖሚ ማናጋቱን ቀጠለበት። 1 ትሪሊየን ዶላር ኪሳራ ተስተናግዷል። ይሄ ቁሳዊ ነው። ሰዋዊ ኪሳራም ብዙ ተስተናግዷል። ሩሲያ ብቻ የቆሰሉ የጠፉና የተጎዱ 1.2 ሚሊዮን ህዝቦቿን በዚህ ጦርነት ላይ ገብራለች። ዩክሬን ግማሽ ሚሊዮን ህዝብ፣ ልብ ብላችኋል፣ ግማሽ ሚሊዮን ስል ህዝብ ቁጥር በጦርነቱ አጣለች። እነሱ ጋር የተፈጠረው ጦርነት የዓለም ኢኮኖሚም ላይ ጥላውን አሳርፎበታል። ከዛም ተከትሎ እስራኤል ጋዛ ላይ ያወረደችው ፈንጅና እልቂት የጋዛን ሙሉ ለሙሉ ያወደመ መልሶ ለመገንባት እስከ 100 ቢሊዮን ዶላር የሚፈልግ ውድመት ተስተናግዷል። ትልቁ ነገር ደግሞ ሰዋዊ ኪሳራው ነው። ወደ 70,000 እስከ 75,000 ህዝብ በጦርነቱ ጋዛ ላይ አልቋል። አላህ ሸሂድ አድርጎ ይቀበላቸው። እሱን አለፈነው ስንል ደግሞ የሰሞነኛው አሁን ድረስ እኛ ቤት ድረስ ተጽዕኖ የመጣው እኛ መንደር ድረስ መጥቶ ያንኳኳው የአሜሪካና የኢራን ጦርነትን ፊት ለፊት እናገኛለን። አሜሪካ ብቻ በእነዚህ ቀናቶች ውስጥ 26 ቢሊዮን ዶላር ከስራለች። በርካታ ሺህ ህዝቦች አልቀዋል። ሚድል ኢስት መካከለኛው ምስራቅ ውጥንቅጥ ውስጥ ገብቷል። ጎረቤት ሀገር ሱዳን እንኳን ለዓመታት የፈጀው የእርስ በርስ ግጭታቸው 100 ቢሊዮን ዶላር ኪሳራን አስተናግዳል። ሱዳን መቼ እንደሚቆምም አይታወቅ። የአሜሪካና የኢራን ጦርነት መቼ ጋብ እንደሚልም ስቲል አይታወቅ። ሀገራችን ኢትዮጵያ ብትመጣ የእርስ በርስ ግጭቶቻችን፣ የእርስ በርስ ጦርነቶቻችን፣ እሱን ተከትሎ የመጣው የኑሮ ውድነት ህዝቡ ጭንቀት ውስጥ እንዲኖር አድርጎታል። ታዲያ ዓለምንም ሀገራችንንም በከበበው በዚህ ድግዝግዝ ተጨባጭ ውስጥ ተስፋ የሚባል ብርሃን ላይ ካላማተርነ መኖር ዘሌት ይሳካልና። ተስፋ ህይወትን የምናስቀጥልበት የህይወት ቅመም፣ የመኖር ጣዕም። ተስፋ መንገድ ላይ አጽሚ፣ ጉዞ ላይ አበርቺ ዋና መሳሪያ ነው። ተስፋ እሱን ለሰነቀ፣ ግብን ላለመ፣ ዓላማን ለተለመ ውድ ገጸ በረከት ነው። ተስፋን የሰነቁ ሰዎች ተራራውን ወጥተው ዳገቱን ተሻግረው ኮረብታውን ቧጥጠው ለስኬት ይበቃሉ። ተስፋን የሰነቁ ወንዞቹን አቋርጠው ባህሮችን ተሻግረው ማዕበሉን ረተው ወደ ዳርቻው ይደርሳሉ።
ተስፋን የሰነቁ ህዝቦች ጨለማውን አልፈው ድግዝግዙን ተሻግረው ወደ ብርሃናማው ዓለም ይስተናገዳሉ።